ህወሓት የፕሪቶሪያ ስምምነትን በመጣስ በአፋር ክልል ጦርነት ጀምሯል። የፌዴራል መንግስት በጉዳዩ ላይ ምን አለ? አቶ ጌታቸው ረዳ ኋላ ቀሩ ቡድን ፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህም የአዛዥና የጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ብለዋል። ዛሬ በቦታው ላይ የተሰማ አዲስ መረጃ ምን ይመስላል? እነዚህን ጉዳዮች በቀጣይ ዜናችን በሰፊው እናቀርብላችኋለን። ጭላሎ ቲዩብን ሰብስክራይብ በማድረግ ቤተሰብ በመሆን ይከታተሉን። ህወሓት የፕሪቶሪያ ስምምነት በግልጽ አፍርሷል ሲል የአፋር ክልል መንግስት መግለጫ አውጥቷል። የህወሓት ቡድን በትላንትናው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሐንን በሞርታርና ብዙ 23 ደብድቧል ሲል የአፋር ክልል መንግስት መግለጫ ያመለክታል። ክልሉ ቡድኑ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል ከሷል። በትላንትናው ዕለት በ26/02/2018 ዓ.ም ማለት ነው የአዛውንቶቹ የህወሓት ጉጅሌ ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ወረአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል ከሷል። ይህ የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በከፈተበት ወቅት ሰላም ወዳዱ የአፋር ሽማግሌዎች እንዲመለስ ቢማጸኑትም ህወሓት ቡድን ግን አሻፈረኝ በማለት ግጭት አስከትሏል ብሏል። ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና የወሰናችንን ክብር የማስጠበቅ እንዲሁም ራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነት እንወጣለን በማለት የአፋር ክልል መግለጫ አውጥቷል። ይህንን ተከትሎ አቶ ጌታቸው ረዳ ደግሞ ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህም የአዛዥና ጌታውን ሻዕቢያን አጀንዳ ለማስፈጸም የተደረገ ነው ይላሉ። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መንዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነትን ለመቅደድ ሁሉንም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽ ከመስጠት መቆጠቡንም ገልጸዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህም የአዛዥና ጌታውን የሻዕቢያን አጀንዳ ለማስፈጸም የተደረገ ነው ይላሉ። በአፋር በኩል በፌዴራል መንግስት ላይ የተደረገውን ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መንዲድ ናቸው የመሩት። ማቆም ያለባቸው እነሱ ናቸው ይላል ጌታቸው ረዳ። ጦርነት አውረድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትሩ ጌታቸው በትግራይና በአፋር በኩል ያላችሁ የትግራይ ሰራዊት ቲዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ትግራይ የሚያስብና እርባና ያለው ሰው 3ኛ ዓመቱ ያስቆጠረውን የፕሪቶሪያን ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ ሚኒስትር ጌታቸው ረዳ ገልጸዋል።